ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የጥር 20 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ ሰበር መረጃዎችን ይዤላችሁ ቀርቤያለሁ። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከጥሬ ገንዘብ ጋር በተያያዘ አንድ አነጋጋሪ መረጃ ወጥቷል። በዚህ መረጃ መሰረት የጥሬ ገንዘብ ገደብ ክልከላ ተደርጓል። ምን ያክል በምን ምክንያት ሙሉ ዝርዝር መረጃውን ይዘናል። በሌላው መረጃችን የኢትዮጵያ ንግድ ባንክ ቅርንጫፍ በሌለባቸው አካባቢዎችን በተመለከተ አንድ አስደሳች መግለጫ ወጥቷል። ይህንንም በተመለከተ ሙሉ ዝርዝሩን ይዘናል። እንዲሁም የመውጫ ፈተናን በተመለከተ የመጨረሻ የፈተና ቀኑ ታውቋል። መቼ ነው? ይህንንም ወደ እናንተ እናደርሳለን። በሌላው መረጃችን የኢትዮጵያ ብሔራዊ ባንክ ከጥር 19 ቀን ጀምሮ ባንኮች መጠቀም ስለመጀመራቸው ይፋ አድርጓል። ይህንንም እናደርሳለን። እንዲሁም የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ከባድ ማስጠንቀቂያ ሰጥተዋል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በቅድሚያም የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ ከባድ ማስጠንቀቂያ ሰጡ። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ በከተማዋ የሚገኙ የስፖርት ማዘውተሪያ ሜዳዎች ላይ የታየ ያለውን ያልተገባ የዋጋ ጭማሪን በተመለከተ ለሚመለከታቸው አካላት የመጨረሻ ማስጠንቀቂያ ሰጥተዋል። ከንቲባዋ ይህንን ማስጠንቀቂያ የሰጡት ከነዋሪዎች በተለይ ከወጣቶች ዘንድ በተደጋጋሚ የሚነሳውን የዋጋ ጭማሪ ቅሬታ ተከትሎ ነው። የስፖርት ሜዳዎች ለሕዝብ አገልግሎትና ለወጣቶች ስፖርታዊ እንቅስቃሴ ተደራሽ መሆኑ ሲገባቸው አላስፈላጊ በሆነ ክፍያ ምክንያት አገልግሎቱን ማግኘት አዳጋች እየሆነ መምጣቱን አስረድተዋል። ማስጠንቀቂያው በቀጥታ ለክፍለ ከተማና ለወረዳ አመራሮች እንዲሁም ሜዳቸውን እንዲያስተዳድሩ ኃላፊነት ለተሰጣቸው አካላት እየተላለፈ ነው። ከንቲባዋ እንዳሳሰቡት ከዚህ በኋላ በስፖርት ሜዳዎች አገልግሎት ላይ የሚታይ ማንኛውም ብልሹ አሰራርና ከልክ ያለፈ የዋጋ ተመን አስተዳደሩ በዝምታ አይመለከትም ብለዋል። አሰራራቸውን በማያስተካክሉና የሕዝብ ጥያቄ ችላ በሚሉ አካላት ላይ አስተዳደራዊና ሕጋዊ እርምጃ እንደሚወስዱ የተገለጸ ሲሆን ሜዳዎቹ በተመጣጣኝ ዋጋ ለወጣቱ ክፍት እንዲሆን ጥብቅ ክትትል እንዲደረግም ታዟል። በሌላው መረጃችን የኢትዮጵያ ንግድ ባንክ የተሰጠውን ዋና ሀገራዊ ተልዕኮ በሚገባ እየተወጣ እንደሚገኝ የኢፌዴሪ የሕዝብ ተወካዮች ምክር ቤት የመንግስት ልማት ድርጅት ጉዳዮች ቋሚ ኮሚቴ ገለጸ። የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይና የኮርፖሬት አገልግሎት ምክትል ፕሬዝዳንት አቶ ኤፍሬም መኩሪያ ለቋሚ ኮሚቴው የባንኩን የ6 ወራት ዕቅድ አፈጻጸም ሪፖርት አቅርበዋል። የቋሚ ኮሚቴው አባላት በቀረበው ሪፖርትና በተለያዩ የሀገሪቱ ክፍሎች ያገኙትን የመስክ ምልከታ ጋር በማነጻጸር የባንኩን የዕቅድ ላይ ተጨማሪ ማብራሪያ ያስፈልጋሉ ባሏቸው ጉዳዮች ጥያቄ አንስተው በባንክ ከፍተኛ የሥራ ኃላፊዎች ማብራሪያ ተሰጥቷቸዋል። በዚህም የኢትዮጵያ ንግድ ባንክ መንግስት ያላሟላቸው የልማት ክፍተቶች መንግስትን ተክቶ የልማት ሥራዎች እየሰራ ማህበራዊ ኃላፊነቱን እየተወጣ መሆኑን ቋሚ ኮሚቴው አድናቆት አለው ያሉት ሰብሳቢው ለወጣት ሥራ ፈጣሪ የሥራ ማስጀመሪያ ብድር በመስጠት የሥራ ዕድል ፈጠራን ከማበረታታት ባሻገር የብድር ፍትሃዊነት ለማረጋገጥ ረጅም መንገድ መጓዙን ማሳያ መሆኑን ቋሚ ኮሚቴው እንደሚገነዘብ ተናግረዋል። ምርትና ምርታማነትን ለማሳደግ እንዲሁም የሀገሪቱ ኢኮኖሚያዊ እንቅስቃሴ ለማሰለጥ ለማዳበሪያና ለነዳጅ መግዣ ባንኩ እያቀረበ ያለውን የውጭ ምንዛሪ አቅርቦት ምስጋና የቸሩት ሰብሳቢው የፋይናንስ አካታችነት ለማረጋገጥ ሁሉም ወገን ታሳቢ ያደረገ የባንክ አገልግሎት እያቀረበ መሆኑን በመልካምነት አንስተዋል። በአጠቃላይ ባንኩ በውጤታማ ሂደቱ ላይ እንዳለ ቋሚ ኮሚቴው ከሪፖርቱ ግኝት ማረጋገጡንም የተከበሩ አቶ መለስ ተናግረዋል። ቋሚ ኮሚቴው ባንኩ በቀጣይ ትኩረት ሊያደርግባቸው ይገባቸዋል ያላቸውን ጉዳዮች ያነሱት ሰብሳቢው የባንክ አገልግሎት ተደራሽ ባልሆነባቸው አካባቢዎች እየለየ አገልግሎቱን ተደራሽ ማድረግ፣ የብድር አቅርቦት ተደራሽነት ማስፋትና የሚሰጣቸውን አገልግሎት ከጊዜው የቴክኖሎጂ ለውጥ ጋር የሚራመድ በማድረግ
የደንበኞቹን እርካታ ማረጋገጥ ላይ አበክሮ እንደሚሰራም አሳስበዋል። ይህ በእንዲህ እንዳለ የኢትዮጵያ ብሔራዊ ባንክ ጉዳዩን አስመልክቶ ባወጣው መግለጫ ባንኮች ለተመረጡ የገቢ ዕቃ የብድር ሰነድ ይሁን ሌላ ክፍያ መንገዶች ሲፈቅዱ የኢትዮጵያ ጉምሩክ ኮሚሽን ተመን እንዳመላካች ዋጋ ሊጠቁሙ ይገባል ብለዋል። የኢትዮጵያ ብሔራዊ ባንክ ሐምሌ 2016 ተግባራዊ ያደረገውን የውጭ ምንዛሪ መመሪያን ተከትሎ የሀገሪቱ የውጭ ምንዛሪ ተመን በገበያ እንዲወሰን መደረጉንም አስታውሷል። መመሪያው ባንኮች ከደንበኞቻቸው ጋር በመደራደር የውጭ ምንዛሪ መሸጫና መግዣ ተመኖችን መወሰን እንዲችሉ ይፈቅዳል ነው ያለው። በተጨማሪም ባንክ ቀደም ሲል ይጠቀሙት የነበረው ዝቅተኛ የገቢ ዕቃ ዋጋ መመሪያ በመሰረዙ አሁን ግን በአዲሱ የውጭ ምንዛሪ መመሪያ መሰረት የገቢ ዕቃዎችን ዋጋ ትክክለኛነት የማረጋገጥ ኃላፊነት እንዳለባቸውም ጠቅሰዋል። በመሆኑም የዋጋ ልዩነቱን ለማስተካከልና የዋጋ ማጣቃሻውን ለማጣጣም ሁሉም ባንኮች ከጥር 19 ቀን 2018 ጀምሮ የኢትዮጵያ ጉምሩክ ኮሚሽን ተመን እንዳመላካች ዋጋ ይጠቀማሉ ማለቱን ብሔራዊ ባንክ በዚህ ሰዓት አስነብቦናል። በሌላው መረጃችን የመውጫ ፈተናን በተመለከተም አዲስ መግለጫ ሰጥቷል። የትምህርት ምዘና ፈተናዎች አገልግሎት ባወጣው መርሃ ግብር መሰረት የ2018 ትምህርት ዘመን አጋማሽ የከፍተኛ ትምህርት መውጫ ፈተና ኤግዛም ከየካቲት 16 እስከ 27 ቀን 2018 ጀምሮ ይሰጣል ማለቱን የፈተና ፕሮግራም ተቋማት ለተማሪዎች እያሳወቁ እንደሚገኙ በዚህ ሰዓት ከትምህርት ሚኒስቴር በኩል የወጣው መመሪያ አስነብቦናል። በሌላው መረጃችን ከጥሬ ገንዘብ ጋር በተያያዘ እጅግ በጣም አነጋጋሪ የሆነ መረጃ ወጥቷል። በትግራይ ሰሜናዊ ምዕራብ ዞን የኢትዮጵያ ንግድ ባንክ ሽሬ እንዳስላሴ ዲስትሪክት በጥሬ ገንዘብ እጦት እየተፈተነ እንደሚገኝ ገለጸ። በከተማዋ የሚገኙ የኤቲኤም ማሽኖች በጥሬ ገንዘብ እጥረት ከሥራ ውጭ ከሆኑ በርካታ ቀናት ተቆጥረዋል ሲል ቲክቫህ ኢትዮጵያ በዚህ ሰዓት አስነብበዋል። የዲስትሪክቱ ደንበኞች ገንዘብ ለማውጣት ወደ ባንክ ሲሄዱ የሚፈቀድላቸው ብር 2000 ብር እንደሆነ ለቲክቫህ ኢትዮጵያ የመቀሌ ቤተሰብ ገልጸዋል። በመቀሌ የሚገኝ የንግድ ባንክ ቅርንጫፍም ለአንድ ጊዜ የሚፈቀደው የጥሬ ገንዘብ ወጪ ከ50,000 ብር ወደ 10,000 ብር ዝቅ በማድረግ ክልከላ ተደርጎ እንዳለም ይገልጻል። በተለያዩ መንገዶች ከባንክ ወጥቶ በግለሰብ እጅ ከሚገኝ በቢሊዮኖች የሚገመት ብር ከሂሳብ ወደ ሂሳብ አዙረው ካሽ ለመቀበል እስከ 5% ኮሚሽን እንደሚጠየቁም ተናግረዋል። ይህ እንዲህ ያለ የዞኑ ፖሊስ የባንክ አሰራር ከሚፈቅደው ውጭ ወጥቶ ለሕገወጥ የአራጣ ሥራ ሊውል የታሰበ ከ2.2 ሚሊዮን ብር በላይ ጥሬ ገንዘብ እጅ ከፍንጅ መያዙን የዞኑ ፖሊስ ሰምቷል። በርካታ ጥሬ ገንዘብ ከባንክ ወጥቶ በግለሰብ እጅ በመከማቸቱ ምክንያት የአካባቢው ሕዝብ በቁጠባ ካስቀመጠው በካሽ አውጥቶ ለመጠቀም ተቸግሯል ያለው ፖሊስ ከባንክ አሰራር ውጭ በመንግስትና ሕዝብ ገንዘብ በድብቅ የሚነግዱ ግለሰቦችን በማጋለጥ ሁሉም ርብርብ ያድርግ ሲል ጥሪ አቅርበዋል። በዚህም አስቸጋሪ ጉዳይ ከባንክ ውጭ በርካታ ገንዘብ እንደሚንቀሳቀስ እናውቃለን፣ ጦርነት መልሶ ይጀምራል በሚል ገንዘብ ከባንክ ውጭ በማስቀመጥ ባራጣ ህዝቡን ለመበዝበዝ የሚደረግ ሙከራ እጅግ ከፍተኛ ዋጋ ያስከፍላል ማለታቸውን ፕሬዝዳንት ታደሰ ወረደ መግለጻቸውን ቲክቫህ ኢትዮጵያ ደርሶን ወደ እናንተ አደርሰናል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሼር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ